ጦርነቱ የሚቆም ይመስላል ወይ የሚል ጥያቄ አይቻለሁኝ። ጦርነቱ ያው ይቆማል most probably ነገር ግን unpredictable ነው። unpredictable የሚያደርገው ነገር ምንድነው? በኢራን በኩል ያለው አቅም አይታወቅም እና አሜሪካም ደግሞ ቀድመው በተዘጋጁበት ልክ አይደለም ነገሩ እየቀጠለ ያለው። የኢራን የመከላከል አቅም የኢራን ካውንተር ኦፌንሲቭ ወይም መልሶ የማጥቃት እንቅስቃሴ እሱ ለምን ያክል ጊዜ ይቀጥላል? አሁን ጦርነቱን ይቆማል ላይቆምም ብሎ ድምዳሜ ከመስጠት ይልቅ ሊቆም የሚችልባቸውን ምክንያቶች ማንሳት ይሻላል። ይህ ጦርነት ከቆመ አንደኛ የሚቆመው በሁለቱም ወገኖች ለምሳሌ በኢራን በኩል የምታጠቃበት የሚሳኤል ክምችቷ እየተሟጠጠ የሚመጣ ከሆነ በእና አሜሪካ በኩል ደግሞ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸው እየተሟጠጡ የሚመጡ ከሆነ ሌላኛው ነገር ኢኮኖሚያዊ ምክንያቶቹ በሁለቱም ወገን ኢራን ውስጥ ያለው ኢኮኖሚያዊ ጫና ይታወቃል። በጣም ከባድ ኢኮኖሚያዊ ያው ማዕቀቡ ምናምን ስላለ በእና አሜሪካ ወገን ደግሞ አንድ ተሃድ ሲተኩሱ $12 ሚሊዮን ነው የሚተኩሱት እና በእንደዚህ አይነት ሁኔታ እስከመቼ ይቀጥላሉ? ስለዚህ የጦር መሳሪያ ቴክኖሎጂዎች አንደኛው ምክንያት ነው። ሁለተኛው ምክንያት ኢኮኖሚያዊ ምክንያት ነው። ይሄንን ተቋቁሞ ለመቀጠል ያላቸው ዝግጁነት ከዛ በዓለም ኢኮኖሚ ላይ የሆርሙዝ ሲርጥን መዘጋት ተከትሎ እየደረሰ እየመጣ ያለው ጫና እነዛ ጉዳዮች አሁን ለምሳሌ በሆርሙዝ ሲርጥ ላይ እኮ የቻይና መርከቦች ያልፋሉ ታውቃላችሁ። በሆርሙዝ ሲርጥ ላይ የቻይና መርከቦች ያልፋሉ። ባለፈው የቻይና አንድ ልዩ መልእክተኛ ወደ መካከለኛው ምስራቅ ሄዶ ይሄንን ጉዳይ አስፈቅዶ ሳይመጣ አይቀርምና እንዲያውም አሁን አንዳንድ መርከቦች የቻይናንን እያሉ ያልፋሉ እየተባለ ነው። ዛሬ አሁን 3 የሚሆኑ መርከቦች ጥቃት ደርሶባቸዋል፣ ተዘግቷል ኦፊሻሊ። ግን ደግሞ ለምን ያክል ጊዜ በእንደዚህ አይነት ሁኔታ ይቀጥላል? እንዲህ አይነት ጫና እና አሜሪካ ላይም ጫናው ቀላል አይሆንማ። ኢኮኖሚያዊ ጫናው አሁን ከነዳጅ ጋር ተያይዞ ገብቷቸዋል። ወደውም ሳይሆን ተገደው እኮ ኢራን ማለት ሩሲያ ላይ የጣሉትን ማዕቀብ ስለማንሳት እያሰቡ ነው። ትላንት ትራምፕ እና ቭላዲሚር ፑቲን የስልክ ቆይታ አድርገዋል 1 ሰዓት የፈጀና አንዱ የተነጋገሩበት ነጥብ የሚባለው የሩሲያ ነዳጅ ወደ አውሮፓ ስለመላክ ምናምን ነው። እንደዚህ አይነት አማራጭ ወደ መፈለግ መጥተዋል እና የተወሰነ ጊዜ ይሄዳል። ግን there will be የሆነ ሞመንት ይኖራል። ገብቷቸዋል። የሆነ ጊዜ ይኖራል። በቃ በሁለቱም ወገን ለምሳሌ ባለፈው በሰኔ 2025 በነበረው ጦርነት ላይ በድብቅ ተደራድረዋል፣ ከጀርባ ተደራድረዋል፣ ተነጋግረዋል ይባላል ጦርነቱን ሲያቆሙት። ስለዚህ አሁንም በእንደዛ አይነት መልኩ ተነጋግረው ነገሩን ሊቋጩ የሚችሉበት እድል ገና ወደፊት ነው። ግን ኢራን ምን ፕሩቭ ማድረግ ትፈልጋለች? አሜሪካና እስራኤል ከዚህ በኋላ ኢራንን ማጥቃት አማራጭ እንዳያደርጉ ትፈልጋለች። ያንን እስከምታረጋግጥ ድረስ ጉዳቷን እስክታበረክት ድረስ መቆየት ትፈልጋለች እና አሜሪካ ደግሞ የኢራኑ አስተዳደር ከዚህ በኋላ ሚሳኤል የማይተኩስ እስኪሆን ድረስ ግቦቻቸው በጣም የተለጠጡ ስለሆኑ በእንደዚህ በተለጠጡት ግቦች መካከል እንዴት ተቀራርበው ሊመጡ ይችላሉ የሚለው ነገር በጣም ከባድ ነው። በጣም ኦፕን ኢንድድ ባረገው ይሻለኛል። ራይት ናው ትንሽ የሚቀጥል ይመስለኛል ጦርነቱ ለማለት ያክል ነው። ጦርነቱ ቀጠና ይሆናል ብለህ ታስባለህ? ኦፍ ኮርስ እየሆነ ነው እንጂ አሁን እኮ ኦልሞስት ኢራን በቀጠናው ያሉ ኳታር፣ ባህሬን፣ ማን ይቀራል? ሳውዲ፣ ዩኤኢ ሁሉንም እያጠቃሽ ነው። አንደኛው የኢራን ስትራቴጂ ምን መሰላችሁ? አሁን ኢራን እየተዋጋች ያለበት የጦር ስልት አሲሜትሪካል ዋርፌር የሚባለው አሲሜትሪካል ዋርፌር ያልተመጣጠነ ጦርነት ማለት ነው። ምንድነው ጠቅለል ብሎ ሲገለጽ ሐሳቡ የጠላትን ጠንካራ አቅም ትቶ ጠንካራውን ነገር መከላከል የሚለውን ነገር ትቶ ጠላት ደካማ በሆነበት ፓርት ላይ ማጥቃት የሚለው ነገር ላይ ትኩረት ያደርጋል የኢራን ስትራቴጂ። አሁን በርካታ የአየር ላይ ድብደባ እየተከናወነባት ነው አይደለ? ኢራን ያንን ነገር በቃ ትተዋለች። ግን ምንድነው የምታደርገው? እነ እስራኤል እና አሜሪካ ደካማ በሆኑበት የሚሳኤልና የድሮን ጥቃት ጉዳት እያደረሰች ነው።
ደካማውን ነገር ተውት ኦብቪየስሊ የእስራኤልና የአሜሪካ አየር ኃይል ዓለም ላይ የሚጠራ ተጠቃሽ ነው ኢራን እንደምታውቁት በአየር ኃይል ረገድ ይሄን ያክል ጠንካራ አቅም የላትም ያንን ስለምታቅ ምን አድርጋለች ባለፉት አመታት የባላስቲክ ሚሳኤል የክሩዝ ሚሳኤል ድሮኖቹን እዛ ላይ ፎከስ አድርጋለች ተምዘግዝገው ረጅም ርቀት ሄደው ጥቃት በሚያደርሱ የጦር ቴክኖሎጂዎች ላይ ቀጠናዊ የመሆኑ ጉዳይን እየተመለከትነው ነው እነ ሳውዲ እነ ዩኤኢ ህመሙ እየተሰማቸው ነው እነሱ ራሱ ጦርነቱ እንዲቆም በጣም ፍላጎት አላቸው በጣም እና ከዛ አንፃር ቀጠናዊ የመሆኑ ጉዳይ በተወሰነ ሊቀጥል ይችላል አንለስ የሆነ ተአምር መጥቶ ወደ ድርድር የመምጣት ነገር ምናምን ካልመጣ በቀር ቀጠናዊ የመሆን እድሉ በጣም እየሰፋ ይገኛል ምክንያቱም እነ ቱርክ እኮ ኢቭን በኔቶ በኩል ወደ ሳይፕረስ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አስጠጋች እና እነ አውስትራሊያ ትላንት እንደነገርኳችሁ አሜሪካን የሚረዳ የሚያግዝ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂና አውሮፕላን አመጡ የስለላ አውሮፕላን እነ ፈረንሳይ ልከዋል ቀላል አይደለም ያ ነገር ለማለት ያክል ነው የዚህ ጦርነት ፍጻሜ ዓለምን የኃይል አስተላለፍ ኦፍ ኮርስ በጣም የዚህ ጦርነት ኤግዛክትሊ አሁን ይሄ በጣም ደስ የሚል ጥያቄ ነው የዓለምን የኃይል አስተላለፍ ጉዳይ በዓለም ላይ ተጽዕኖ ፈጣሪ ሆኖ ለመውጣት በነገራችን ላይ አሜሪካና እስራኤል በዚህ ጦርነት ላይ አሸናፊ ሆነው ከወጡ ኢራንን ካንበረከኩ ኦልሞስት በቃ ከዚህ በኋላ በሚፈልጉት መልኩ እነ ቻይናንም እነ ሩሲያንም ለማዳከም እድል ያገኛሉ ባይዘው ስለዚህ የኃይል አስተላለፍ ላይ በደንብ በቃ እነ ቻይናም ያው የተወሰኑ አመታት ስለሚጠብቁ ለተወሰኑ አመታት ሰጥለጥ ብለው ከና አሜሪካ ጋር እንዲሰሩ because ቻይና ኮ የኢራንን ስንት ከመቶ ነበር ነዳጅ የምትገዛው 90-95 ከመቶ የኢራንን ነዳጅ የምትገዛው ቻይና ነች አስቡ ይሄ የቻይና እና የኢራን የነዳጅ ግብይት የሚከናወነው በምንድነው በስዊፍት በኩል አይደለም በዓለም አቀፉ የኢንተርናሽናል ሞኔታሪ ሲስተም አይደለም የሚከናወነው አሁን ኢራንን ማሸነፍ ችለው ቴራን ወደዚህ አይነት የስዊፍት ሲስተም ውስጥ ብትመለስ ቻይና የኢራንን ነዳጅ ስትገዛ ወዳም ሳይሆን ተገዳ ወደዚህ ሲስተም ለመምጣት አትገደድም እነ ሩሲያ የድሮን አቅርቦታቸው አይገታም በዓለም የኃይል አስተላለፍ ላይ በጣም ቁልፍ የሆነ ውጤትን የሚመዘገብበት እንትን ነው የሚሆነው የጦርነት ውጤት ነው የምንመለከተው የኢራቅ ኩርዶች ለምን ኢራንን የሚዋጉ ይመስላል የሚል ነገር ያያየው ነው የሱን ጉዳይ ከማለቴ በፊት ይሄ ከጀርባ የምትመለከቱት ሬድ ሲ ፖስት ከዚህ በኋላ በቲክቶክ ላይም በዩቲዩብ ላይም በሌሎች የማህበራዊ ፌስቡክ ላይም እንዲህ በሚመጡት ነገሮች ላይ የኔ የሚዲያ ፕላትፎርም ነው እንደ ባጭር ጊዜ ውስጥ በጣም በተደራጀ መልኩ በዩቲዩብ ላይ አሁን ክሬት የተደረገ ቻናል አለ ሰብስክራይብ አድርጉት ያልኳችሁ ቻናል በዛ ላይ በጣም ተከታታይ መረጃዎችን ይዘንበት እንመጣለን ፖድካስቶችን ይዘን እንመጣለን ኦሬዲ የተቀረጹም አሉ ፖድካስቶች በጣም አሪፍ ኢንተርቪዎች በደንብ አሉ ስለዚህ ሬድ ሲ ፖስትን ሰብስክራይብ በጣም ማድረግ አለባችሁ ወደ ዩቲዩብ ላይ እየገባችሁ ማለት ነው ሬድ ሲ ፖስት ሚል የዩቲዩብ ቴንክ ዩ በጣም የዩቲዩብ አካውንት አለ ሬድ ሲ ፖስት ከተከፈተ ቆይቷል ድንገት ብዙ እንቅስቃሴ ባታዩም እንኳን አሁን በደንብ በቃ በተከታታይ ወደ መረጃዎቹን ወደዛ በደንብ ይዣቸው መጣለሁ በተለይ የትንታኔ ዘገባዎችን እንደዚህ ረዘም ያሉትን የኔ ኮንተንት እንደምታውቁት ቲክቶክ ላይ እንኳን ቪዲዮ ስጭና 5 ደቂቃ 6 ደቂቃ ይሆነብኝ ይቸገራለሁና የተብራራ ነገሮችን ማቅረብ ደስ ስለሚለኝ ያንን ነገር በደንብ ለማግኘት ዩቲዩብ ላይ በጣም ብዙ ሰው ሪከመንድ ሲያደርግ ስለነበር ወደዛ በደንብ እንሄዳለን ፕሊዝ ሬድ ሲ ፖስት ሚሊዮን የዩቲዩብ ቻናል ሰብስክራይብ አድርጉት ብዙ ጠብቃለሁ ከናንተ ፖስት ማለት መረጃዎችን በተከታታይ የምታገኙበት ቻናል ይሆናል በዚህ ገጽ ላይም አለው በደንብ በቲክቶክ ላይ መጥቻለሁ በደንብ የኩርዶችን ጉዳይ ያው ኩርዶች ታሪካቸው ረጅም ነው ግን ኢራን ውስጥ ያሉ ኩርዶችን ስፔሲፊካሊ ካየናቸው በቃ ተጨቆነናል ተገፍተናል ጉዳት ደርሶብናል ተገለናል የሚል አስተሳሰብ አላቸው
እና ኩርድ የሀገርነት ጥያቄ ያለባቸው ህዝቦች ናቸው ሶ አሁን ኢራን ውስጥ ያሉ ኩርዶች ባለፈው ኢራን ኢቭን እኮ ጥቃት ስትሰነዝር ኢራቅ ውስጥ ያሉ ኢላማዎችን ስትመታ አንዳንድ የምትመታቸው ኢላማዎች የኩርድ ታጣቂዎች ያሉበት የኢራን ኩርዶች ያሉባቸው አካባቢዎች ነው ሶ እነሱ አሁን ከአሜሪካ ድጋፍ አግኝተዋል ይባላል እና አሜሪካ እግረኛ ጦር በኩርድ በኩል ለማስገባት ፍላጎት አላቸው ይባላል ስለዚህ ውሸት አይደለም ኩርዶች ምናልባት ወደዚህ ጦርነት ሊቀላቀሉ ይችላሉ most probably ሶ ኩርዶች የሚወጉበት ምክንያት ሀገርነት ጥያቄ አላቸው ሌሎችንም የማስተባበር ሌሎችንም የመያዝ አይነት ስሜትና ፍላጎት አላቸው እኔ የምላችሁ የታፕታፕ ማድረግ ምናምን ምንድነው ጥቅሙ እስኪ ታፕታፕ ምናምን አድርጉ ጸጥ ብሏልና ምንም አይነት ነገር እያዩ አይደለም ሪፖስት አድርጉት ለብዙዎች እንዲደርስ ሼር አድርጉት ላይክ አድርጉት በጣም አመሰግናለሁ ፎዚ ሌሎቻችሁም ታፕታፕ አድርጉ ሶ የኩርዶችን ጉዳይ ዝም ብለን እንበለው አይ ቲንክ ክሊር ይሆነ ይመስለኛል ወይ ሰፋ አድርገን ወደፊት እንመለከተዋለን ኩርድን በተመለከተ ማህር በጣም አመሰግናለሁ አሜሪካ በዚህ ልክ ለእስራኤል የምታግዛት ለምንድን ነው ያየው ጥያቄ ጠፋ ኢራን ከጠበቋት በላይ የሆነች አይመስልም ወይ በጣም ኢራንንማ አናንቀዋት ነበር አሜሪካና እስራኤል እንግዲህ በጣም የስለላ ነገር እንዳላቸው ይታወቃል ያው በስለላ አቅማቸው በደንብ ይታወቃሉ ግን ኢራንን በዚህ ልክ አልገመቷት በዚህ ልክ አልገመቷትም የሚያሰኘው አንድ ነገር ልንገራችሁ ኢራን በጣም አሁን 12 ቀን ሞልቶታል አይደል ይሄ ጦርነት ዛሬ በዚህ 12 ቀን ውስጥ ይሄ 12 ቀን ማለት ባለፈው ኢራንና እስራኤል በነበራቸው ጦርነት ላይ በቃ ዛሬ ነበር ጦርነቱ ያለው የ12 ቀን ጦርነት ነው የሚባለው ይሄ ጦርነት ዛሬ 12ኛው ቀን ነው በዚህ 12 ቀን ውስጥ ቅድም ይሄን ላይቭ ይዤላችሁ እንደምመጣ አሳስብ አንድ እያየሁት የነበረ መረጃ አለ እና ኢራን ያሳካችው በጣም የሚገርም በጣም የሚያስደንቅ አንድ ነገር አለ አሜሪካ ታድ የሚባለው የጸረ አየር ላይ መከላከያ ቴክኖሎጂ ዓለማችን ላይ 8 ነው ያላት በቁጥር የታድ ባትሪዎች ማለት ሚሳኤሉን የሚያስወነጭፈው ኮምፖነንት ማለት ነው 8 ናቸው ያሉት በጣም ኤክስፔንሲቭ በጣም ውድ ቴክኖሎጂ ነው አሁን ዓለም ላይ አለ የሚባል ነው ከዛ ውስጥ ሁለቱ እስራኤል ውስጥ ነው ያለው አንዱ እንትን ያለው ደቡብ ኮሪያ ግን መጥቷል ባይዘው የተወሰነ ፓርቱ መጥቷል የኛውን ጉዳይ ነግራችኋለሁ አንዱ ደቡብ ኮሪያ ነበር አንደኛው ጓም ደሴቶች የሚባል አለ በዚህ በኢንዶ ፓሲፊክ ቀጠና ላይ ሌሎቹ ሶስቱ ደግሞ ከጓም ደሴት ውጭ ባለ ኢንዶ ፓሲፊክ ቀጠና ላይ ነው ያለው እና እነዚህ የአሜሪካ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች በራዳርና በሳተላይት ነው የሚሰሩት እነዚህ ራዳርና ሳተላይቶች የት እንዳሉ ታውቃላችሁ በጣም በሚገርማችሁ ሁኔታ አንደኛው ሳውዲ አረቢያ ነው ያለው አንደኛው ሳውዲ አረቢያ ኩዌትና ባህሬን መሰለኝ አይ የግድ ሪፈር ማድረግ አለብኝ እንዳልሳሳትባችሁ አንዴ ጠብቁኝ ትንሽ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂውን የሚያስወነጭፉባቸው ራዳርና ሳተላይቶች አንደኛው ያለው ሳውዲ አረቢያ ውስጥ ነው ፕሪንስ ሱልጣን በሚባለው አካባቢ ሁለተኛው በተባበሩት አረብ ኤሚሬት ነው ያለው አልሩዋይስና አልዳፋር በሚባሉ አካባቢዎች ላይ የጦር ሰፈሮች ናቸው ራዳሮች ተገጥመዋል ሶስተኛው በዮርዳኖስ ነው ያለው ሙአፋቅ ሳልቲ ይባላል እና ኢራን ባለፉት 12 ቀናት ውስጥ እነዚህ ሶስቱን ሳውዲ አረቢያ የተባበሩት አረብ ኤሚሬትና ዮርዳኖስ ውስጥ ያሉትን እነዚህን የራዳርና የሳተላይት ቴክኖሎጂዎች ያነጣጠረ ጥቃት ሰንዝራ አራቱ ላይ ጉዳት አድርሳለች የሚገርማችሁ አራቱ ላይ ጉዳት አድርሳለች ማለት ምን ማለት ነው እነዛ በኢንዶ ፓሲፊክ አሉ ያልኳችሁ የታድ ሚሳኤል የሚያስወነጭፉት ለማክሸፍ የሚያስወነጭፉት ላውንቸሮቹ ባትሪዎቹ እነዛ ከጥቅም ውጭ ሆኑ እንደማለት ነው because ያለ ራዳርና ያለ ሳተላይት ስለማይሰሩ አሁን ይሄንን ስለ ኢራን ደጋፊ ምናምን ከመሰልኳችሁ የራሳችሁ ጉዳይ እውነት ነው ይሄ ፋክት ነው እንግዲህ እውነት አትናገሩ ከሆነ የምትሉት አም ሶሪ ግን ይገርመኛል በቃ ሶ ኢራን ሳውዲ ውስጥ ያለውን ዩኤኢ ውስጥ ያለውን እንዲሁም ዮርዳኖስ ወይም ጆርዳን ውስጥ ያለውን ስትመታ በሌላ ቋንቋ እነዛ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ከጥቅም ውጭ አደረገቻቸው ማለት ነው that's why ይሄን ለማረጋገጥ ደግሞ ይሄን የሚያረጋግጥ ነጥብ ከፈለጋችሁ ትላንትና
የደቡብ ኮሪያው መሪ አሜሪካ በደቡብ ኮሪያ ውስጥ ገጥማው የነበረውን አንደኛውን የታድ ባትሪ አንዳንድ ኮምፖነንቶቹን ከደቡብ ኮሪያ ወደ ገልፎ ሀገራት ለማምጣት መወሰኗን አስታውቀዋል ራሳቸው ደቡብ ኮሪያዎች እና ደቡብ ኮሪያ ለምን እንግዲህ የሰሜን ኮሪያ ስጋት እንዳለባት ይታወቃል ቴንክ ዩ በጣም የሰሜን ኮሪያ ስጋት እንዳለባት ይታወቃል ደቡብ ኮሪያ በምን አይነት ምክንያት ደቡብ ኮሪያ ውስጥ ያለ የጸረ አየር ላይ ጥቃት መከላከያ ሲስተም ታህድ አንዳንድ ኮምፖነንቱ ለምን ወደ ገልፍ ይመጣል ገልፍ ላይ ያለው በትክክል የሚሰራ ከሆነ መልሱልኝ እስኪ በዚህ 12 ቀን ውስጥ አንደኛው ኢራን በጣም ያስደነቀች ያለው ይሄንን ጉዳይ ነው የአሜሪካና የእስራኤልን የስለላ አቅም ባለፈው ሁኔታ ራዳርና ሳተላይቶቻቸውን መጉዳት መቻል ብሪያብዲ ቴንክ ዩ ኢማጂን በ12 ቀን ውስጥ ነው እንግዲህ 3 ራዳር ሳይቶች ላይ በ3 ሀገራት ያሉ 4 የራዳር ሳይቶችን ጉዳት ያደረሰችው በቃ ዜና ነው ገብታችሁ ኢራን የአሜሪካን የራዳርና የሳተላይት ሲስተም መታለች ወይስ አልመታችም ብላችሁ ሰርች አድርጉ you'll find it እንደጠበቋት ኢራን እንዲህ ጥቃት ታደርስብናለች ብለው አልኖር ቴንክ ዩ እንዲህ ጥቃት ታደርስብናለች ወይ ብለው አላሰቡም ብዬ ነው ማምነው ቢኮዝ ቢያስቡ ኖሮ ቀድሞ ይዘጋጃሉ ፔቴክሴት የሚባለው የአሜሪካ የዲፌንስ ሴክሬታሪ እኮ ባለፈው አርካንሳስ ውስጥ የሚገኙ የጦር አምራች ኩባንያዎችን ሄደው ሲናገሩ ምን እንዳለው ታውቃላችሁ የአሜሪካ የዲፌንስ ሴክሬታሪ በዚህ ጦርነት ላይ ድል አድራጊነታችን የሚወሰነው በእናንተ ነውና በቶሎ ባስቸኳይ አምርቱልን ስጡን አሜሪካ ለምን እንደዚህ አይነት ጫና ውስጥ ትገባለች ተዘጋጅተውበት ከገቡ ኢራንን በጠበቁት ልክ ካገኙት እንደዚህ አይነት ጥድፊያ ውስጥ እንዴት ይገባሉ ከደቡብ ኮሪያ ለምን ያመጣሉ እና አውስትራሊያ እርዳታ ብለው የስለላ አውሮፕላንና የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ለምን ያመጣሉ ስለዚህ በትክክል ኢራን ካሰባት በላይ ሆናባቸዋለች አንድና ሁለት የለውም